የኤርትራ ሰዎች እኮ ሲቪሊያንን እየረሸኑ ገደል ጨምረዋል አላችሁ። አሁንስ ይመስገን እያላችሁ ነው የምትዘምሩት ወይስ ልትቀይሩ ነው? ኧረ ስለፈጠራችሁ አደብ ግዙ። ዛሬም ያልተማራችሁ ጳጳሳት፣ ዛሬም ያልተማራችሁ ሼክ፣ ዛሬም ያልተማራችሁ ዘማሪንን ምናምንን አርቲስትንን ብትል ተዉ። ከዚህ ከወንበዴ ስርዓት ጋር ታሪካችሁን አታበላሹ። ተዉ። የአብይ አህመድ መጫወቻ አትሁኑ። ታሪካችሁን በዚህ ደረጃ አታጨቅዩት። አንድ ጊዜ ነው እዚህ ምድር ላይ የምትኖሩት። ወንጀሉ በተፈጸመበት ጊዜ ይሄ ወንጀል ተፈጽሟል ሲባል የአብይ አህመድ ንግግር ምን የሚል ነበር? የኤርትራ ጦር እንዲህ ያለ ወንጀል ፈጽሟል ተብሎ ሲነሳ ከዳር እስከ ዳር ጀነራሎች በላቸው አብይ አህመድን ጨምሮ የፖለቲካ አመራሩ በሙሉ እንደው በጭራሽ ሲጀመር መጀመሪያ የካዱት ኤርትራ ጦር ፈጽሞ አልገባም። መግባቱን የሚያረጋግጥ ማስረጃዎች ሲቀርቡ ደግሞ አብይ አህመድ ምንድን ነው ያለው? ተጋብዘው ነው የገቡት። ወያኔ ወደ ጎንደር ተኩሳ፣ ወደ አስመራ ተኩሳ፣ ከአስመራ ተጋብዘው ነው የገቡት። ኑ ተብለው ነው ራሳቸውን ለመከላከል ነው የመጡት አይደለም ያለን አብይ አህመድ። ከዚያስ በኋላ የጦርነቱ ሂደት በትግራይ አንድ ሲቪል አልሞተም ብሎ ፓርላማ ስታጨበጭብ አልነበር እንዴ? እጅህ እስኪግል ድረስ የሚገርም ሰልጀሪን የሰራ ነው ሲል አልነበረም እንዴ? ንብረት ወድሟል ተዘርፏል ይባላል። አንድ የተዘረፈ ንብረት የለም ሲል ስታጨበጭብ አልነበር እንዴ? አሁን ገዱ አንዳርጋቸውን ለምስክርነት ክር አለው ማተም አለው እያለ ይጠራል። ገዱ አንዳርጋቸው ምን ያርግ? በወቅቱ አንተ ስር ነበረ። አሁን ኑዛዜ ውስጥ ገብቷል። ትክክል እንዳልነበረ ተናግሯል። ገዱን የጠራኸው አየህ፣ አማራና ትግራይ ይዋጋ ባለው ይህን እንዲህ አይነት ፖለቲካ እጫወታለሁ ብለህ አስበህ ነው አብይ አህመድ እየሰራህ ያለው። ሌላው ምን ያህል ነቅቷል፣ ሌላው ምን ያህል ይህንን ካልኩሌት ያደርጋል አላውቅም። ማስረጃ ግን አቅርበን እንሞግት እስኪ። ሾርት ሚሞሪ ላላችሁ የፓርላማ አባል ነን ብለህ ዛሬ ስታጨበጭብ የዋልክ፣ ትላንት ስታጨበጭብ የዋልክ፣ ዕድሜ ዘመንህ ማጨብጨብ ላይ የተመሰረተ ሁሉ ልጆቻችሁ እንዲስቁባችሁ የፓርላማ አባላት ነን የምትሉ አካላት ከአብይ አህመድ ጋር ተሰልፋችሁ የዛ የነውር ዘመቻ መሪ የነበራችሁ አካላት ታሪክ እንዲመዘግባችሁ እስኪ እንዴት በአገሪቷ ውስጥ እንዴት በህዝብ እልቂት አብይ አህመድ ቁማር እንደሚጫወት አንድ ባንድ በቪዲዮ እያቀረብን እያጋለጥን እንሂድ። አድማጭ ተመልካቾቻችን አብራችሁን ስለሆናችሁ በድጋሚ እናመሰግናለን። እነሱ የሚሰሩትን እያመከንክ ፕሮፓጋንዳቸውን በካውንተር ፕሮፓጋንዳ አፈርድሜ ያስበልተ ካልሄድክ አገርህንም ህዝብህንም ታዋርዳለህ፣ አሳልፈህ ትሰጣለህ ለዚህ ቡድን። በማናቸው መልኩ በቁጭትና በመንገብገብ ስሜት እንዴት ይሄ ሁሉ ህዝብ ታላቅ ህዝብ እንዴት የኦህዴድ መጫወቻ ይሆናል? እንዴት ከሽመልስ አብዲሳ ከአብይ አህመድ በላይ ከሰባተኛ ክፍል ድንገት ጌታቸው ረዳ እንዳለው ፒኤችዲ የደረሰ የት መቼ ተማርክ ብለህ ብትጠይቀው ምላሽ የሌለው ሰው እንዴት በኢትዮጵያ ይጫወትባታል በዚህ ደረጃ? ትላንት የተናገረው ከዛሬ ጋር፣ ዛሬ የሚናገረው ከነገ ጋር፣ ጠዋት የተናገረው ከሰዓት ከሚናገረው ጋር የተምታታ ነገር ሲናገር ኢትዮጵያ ከኤርትራ ጋር ባትታረቅ ኢትዮጵያ አልቆላት ነበር ሲል የኢትዮጵያ ወታደር ኤርትራውያን ተቀብለው ራቁቱን ሄዶ አልብሰው ባይመልሱት ኖሮ አልቆለት ነበር ሲል በንብረት ዘረፋ በግድያ የሚደረገው ነገር ስማቸውን ለማጥፋት ነው እያለ ሲከላከል እንዳልነበረ ሁሉ ዛሬ ያባረረውን እና ከሀገር ያስወጣውን ገዱ አንዳርጋቸውን ምስክርነት እየጠራ ኤርትራውያን ትግራይ ላይ ጥፋት ሲፈጽሙ ጸብ ነበረ እያለ ለማሳመን ይሞክራል። ትግራይን ስለነኩብን ነው ከኤርትራውያን ጋር የተጣላ ነው እያለ ሊያጭበረብር ይሞክራል። በዚህ ምትታለል ትግሬ ልትኖር ትችል ይሆን? የደነቆረ ለነገሩ አለ። ጌታቸው ረዳ አለ፣ ጻድቃን አለ፣ መንጋጭላ አለ፣ ማነው ወዲ አንጥሩ ምናምን ወዲ አንጥሩ ነጥሮ ይቅርና እንደዛም ይባላል። ስንት ከንቱ አለ። ፕሮፌሰር ነን የሚለው ክንድያም ሄዶ ክንዱን ሰብሮ አብይ አህመድ ስራ አይደል ያለው? እስኪ የዚህን የነውረኛ ቡድን መሪ ኢትዮጵያን መቀመቅ ውስጥ የከተተው አብይ አህመድ እንዴት አይነት አስነዋሪ ጨዋታ እየተጫወተ እንደሆነ
እስኪ እውነት ለሐቅ እንደው በአእምሮ ያላችሁ እንድትከታተሉት ማን ነበረ የአክሱሙን ቀጥታ ሁኔታ እንዴት ነበር የመሩት የሚለውን የተወሰነ ደግሞ እኔ ያው ስሜ ስጦታው አለማየሁ ይባላል። ይሄ ድርጊት ሲፈጸም ያው ከቦታው ነበርኩኝ። ያ ኖርማል ቪዲዮ ወደ ክፍለ ጦር እንትን አድርጌዋለሁ። ይሄ ድምጽ ምናምን ስለነበረው ተቆርጦ ነው ካፊነኝ ምናምን እሱ የተቆረጠ ነው። ሌላ ነበረ ልጅ ያ ቪዲዮ ያኛው ቢጋይ ኖሮ አሪፍ ነበር። እንደውም ያን ቪዲዮ ግባት ይሆናል ምናምን በእጃችሁ የሚገኘው ቪዲዮ እንዳለ ወደ ክፍለ ጦር አስተላልፉ ተባልን። በዛን ሰዓት ያንን አስተላልፈናል። ያው በማህበረ ዴጎ ላይ የተፈጸመው ድርጊት በሰዓቱ በቦታው እኛ ነበር። የ5ኛ አንደኛ ብርጌድም እንደ አጠቃላይ እንደ 25ኛ እዛ ነበር። ያ ድርጊት የተፈጸመው በ25ኛ ክፍለ ጦር ነው። በሰዓቱ ክፍለ ጦር አዛዥ የነበረው ኮሎኔል ሶፊያን ይባላል እና ይህ ድርጊት እነዛ ሰዎች በሰዓቱ የተገደሉት እኔ ማቃቸው 43 ሰዎች ናቸው እና 43 ሰዎች እንዳጋጣሚ ተይዘው መጡ። በጠላ ወደ ማህበረ ዴጎ ለመግባት ሲሉ ነው እነሱ ተሰብስበው ነበረ በጋራ ሲሄዱ የነበሩት። እነሱ ተይዘው መጡ። ከዛን እንዳጋጣሚ እኛ ብርጌድ 1 የ25ኛ ብርጌድ 1 ሁሉም በየግዳጅ ቀጠናቸው ነው የነበሩት። በዛሽ ቦታ ላይ ያ ግድያ የተፈጸመበት ቦታ ላይ የነበሩት ክፍለ ጦር መድፈኞች ነበሩ እና እቺ የብርጌድ 1 ስታፏ አለች እና አብረን ነበርን። እንዳጠቃላይ እዛ ቦታ ላይ ቦታ ይዘን ቁጭ ብለን ነበረ እና እንዳጋጣሚ እነዚህ ሰዎች መጡ። ሲመጡ ሶፊያን ቀጥታ መደብ አወረደ ለታምራት ማለት ነው። ታምራት ማለት የክፍለ ጦሩ ዘመቻ ነው። ዘመቻ ኃላፊ የነበረ ሻለቃ ነው። አዛዥ እንደሆነ 25ኛ ክፍለ ጦር የብርሃኑ ጁላ የሚመሩት መከላከያ የሚባለው ክፍል 25ኛ ክፍለ ጦር አንደኛ ብርጌድ የ25ኛ ክፍለ ጦር አንደኛ ብርጌድ የማህበረ ዴጎ የአክሱሙን ግድያ እነሱ ነው የመሩት። ይኸውልህ ዋጠው የኤርትራ ኃይል የሚጠየቅበት ቦታ ላይ ሂደህ ጠይቀው በሰራው ወንጀል። እኔ ጠበቃ አይደለሁም፣ ተከራካሪ አይደለሁም፣ አይመለከተኝ፣ እንደ ተቋምም አይመለከተንም። እንትና ከወንጀል ነፃ ይሁን ከወንጀል ምናምን ነገር እንደዚህ አይነት መጨማላለቅ ውስጥ አንገኝ። በተአምር ግን ወንጀል ፈጽመው አጭበርብረው ለማለፍ የሚፈልጉ ሰዎችን ወንጀል ለመክደን ደግሞ አንጣጣርም። የትም ሀገር ወንጀለኛ በወንጀሉ ነው መጠየቅ ያለበት። አክሱም ላይ 40ም 47ም ሰብስበው ማህበረ ዴጎ ላይ እረሽነው እየተቀረጸ በቪዲዮ ይሄ ምስክርነት የሰጠ ነው አይደለም። ለዚህ ገርማል እንዴ ሲረሸኑ እኮ አለ። ጠያቂ የለምና 3 ዓመት 4 ዓመት አልፏልና ዝም ብለን አጨርብረን እንደዚህ ብለን አስጨብጭበን እንለፍ። የአማራ አርሶ አደር እንዲህ ነው እንዴ ብሎ ሆን ብሎ ይነሳል። የአማራ አርሶ አደር በየቤቱ ይህንን እያዳመጠ ነው። በሚሊዮን የሚቆጠር የአማራ አርሶ አደር እያዳመጠን ነው፣ እየነገርናችሁ ነው። ይኸውላችሁ ማስረጃ እያቀረብን ነው። የተፈጸመውን ወንጀል የፈጸሙት የኦህዴድ ጀነራሎች ናቸው። የተፈጸመው እልቂት በኦህዴድ ጀነራሎች ነው። በአማራ ህዝብ ላይ የተፈጸመው እልቂት ቲፒኤልኤፍ መጥቶ ወንጀሉ እንዲፈጸም ያደረጉት እዛ ለፈጸሙት ወንጀል አቻ መስሪያ ነው። አንድም አማራውን ለማውደም አቅደው ነው። ልክ የኤርትራ ጦር ፈጽሞት እንኳን ቢሆን ተጠርቶ የመጣው በኦህዴድ ነው። የቲፒኤልኤፍ ፋይል እንዲገባና እንዲፈጽም የተመቻቸለት በአብይ አህመድ ነው። ከታየ ደንዳ በላይ አንተ አትጠንቁል። ከነ ሚልኬሳ በላይ ነገሩን ካዩት በላይ በጥንቆላ አትጫወት። ካላስ ወንጀሉ ተሰርቷል። የወንጀል ፈጻሚው 4 ኪሎ ያለው ቡድን ነው። አቅዶ ተዘጋጅቶ የፈጸመው ጉዳይ ነው። የ4 ኪሎን ስልጣን ለማጽናት በትግሬና በአማራ መካከል ውጊያ መካሄድ አለበት ብሎ ስላመነ የ4 ኪሎን ስልጣን ለማጽናት ቲፒኤልኤፍ የሚባል ኃይል ትግራይ ላይ እስካለ ድረስ የ4 ኪሎ ስልጣን አይጸናም። የማን ስልጣን? የኦህዴድ ስልጣን።
እንዴት እያጭበረበረ ገዱን በምስክርነት ደመቀን በምስክርነት ለመጥራት ያደረገውን ሙከራ አይታችኋል። ይኸው ግልጥልጥ አድርገን በማስረጃ በወሬ ብቻ አይደለም እኮ በማለት ብቻ አይደለም ዝም ብሎ ምናምን አይደለም እኮ እያንዳንዱ ይኸው ከየራሳቸው አንደበት እኮ ነው እንድትሰሙት ያደረግነው። እንዴ እስኪ ይህችን አንድ አጠር ያለች ቪዲዮ አለች። ረሽነው በለው ምናምን ብለው ገለው ሲጥሉ በተወሰነ ደረጃ የቪዲዮውን ግራፊክስ ስለሆነ ብለሪ አድርገነው ነው የምናሳያችሁ። ተገብላ ቀርጽም እንደዚህ የነዚህና ማማቱን ማሳር ገረዘ አይሆነች በጣም ስከታች አንከማለው ወደታች ማኩሪያ ውጣ። የዚህ ሙሉ ቪዲዮ አለ። ኦህዴድ ያሰማራው እነባጫ የሚመሩት እነ ብርሃኑ ጁላ የሚመሩት ይኸውልህ ሰራዊት ነው። ካዝናው ዝም ብለህ ለቀጫካ የትኔት ነው እቺ አንዲት ቦታ ግድያ ናት። አንድ ቦታ የፈጸሙት ብሔረሰባዊ ማንነት እየጠሩ በለው በቃ ጨርሰው አንድም እንዳይተርፍ እየተባለ እየተነጋገሩ ድምጻቸው ይሰማል። ማረጋቸው አለ፣ የለበሱት ዩኒፎርም አለ። ምን የቀረ ነገር አለ? አይመችም እያልኩ በቃ ዘመኑ የማስረጃ ነው። እስኪ ተመልከ በቃ አሁን ይኸው ጥንቅቅ ብሎ የቀረበ ፕሮግራም አብይ አህመድ 2 ሰዓት 3 ሰዓት ፓርላማ ሄዶ አደንቁሮ ሊሰራው የፈለገውን ሸፍጥ አጠር ባለ መንገድ ግድያና ዘርፊያው በማን ተፈጸመ? በኦህዴድ ወይስ በኤርትራ? የአብይ አህመድ የፓርላማ ቅጥፈት የሚጋለጥበት ማስረጃ ይሄ ነው አይደለ? ፕሮግራማችን ርዕሰ ጉዳያችን። በርዕሰ ጉዳያችን ውስጥ ማዕቀፍ ውስጥ ገብተን እንዳያችሁት ግድያና ዘርፊያው በማን ተፈጸመ? ይሄው የቀረበው ማስረጃ። አብይ አህመድ ዲስኩርን ያቀረበው ያውም ትላንት ያለው ዛሬ ካለው ጋር እየተምታታበት ለክስ ነው የመጣው። እኛ በማስረጃ ነው ያቀረብነው። ማን ነው ትክክል? በቃ ሐቅ ይዞ ለሚፈርድ አካል ፍርድ ለሚያውቅ አካል እውነት ለሚያውቅ አካል ይሄው የምትፈርዱበትን እውነት የምትፈርዱበትን ማስረጃ ነው ያቀረበው። ይሄ ሰውዬ ዛሬ ለሚያጭበረብረው ነገር ብትተባበረው የአማራን ሕዝብ አሁን እየፈጸመበት ያለውን እልቂት ይኸው ዛሬ እየካዱ ነው አይደለ? እንደምታዩት ስለ ድሮን ምንድን ነው ያወራው? ሰምታችኋል። ስለዚህ ብቻ አይደለም እኮ ነገ ከነገ ወዲያ ሌላውን ዛሬ አንዷን ክፍል ብቻ ነው የሄድንበት። በነገራችን ላይ የህዳሴን ግድብ በተመለከተ ገንዘቡ ከየት እንደመጣ የተናገረበትን ሰምታችኋል። ማንም 5 ሳንቲ የትኛውም ሀገር አልሰጠንም፣ ብድርም አልወሰድንም አለ። ከማን ነው አለ? በውጭም በውስጥም ካለው የኢትዮጵያ ህዝብ የተሰበሰበ ገንዘብ ነው አለ። የዋሸበትን እናጋልጣለን። ይሄን ያለው ሰውዬ በውስጥም በውጭም ያለው ኢትዮጵያዊ ተሰብስቦ ጠቅላላ ለህዳሴ ግድቡ ያዋጣው ከ10% አይበልጥም ያለበት ንግግር አለ። 90%ቱ ግን ያመጣው ሰው ስትፈልግ በውጭም በውስጥም ያለው ኢትዮጵያዊ ከ10% በላይ አላዋጣም። ይሄን ግድብ የሰራችሁት እናንተ እንዳይመስላችሁ አለ። ፓርላማውንም እናንተ አይደላችሁም የመደባችሁት፣ በጀትም ምንም የለም አለ። ኦኬ ፓርላማው የበጀተው በጀት ከሌለ በውጭም በውስጥም ያለው ኢትዮጵያዊ ያዋጣው 10% ከሆነ ከውጭ የመጣ ብድርም ሆነ እርዳታ የለም ከተባለ ግድቡ በምንድን ነው የተሰራው? እኔ አይደለሁም ያልኩት አብይ አህመድ ነው። እንመለስበታለን ነገ በስፋት። እንደዚሁ እየሰማን ማስረጃዎቹን እያቀረብን ነው የምንነጋገረው። ቤዝዶን ማስረጃ ሪያሊቲው የት ጋር ነው ያለው ነው። ስለዚህ አብይ አህመድ ሌላውን የወሻክት ነው የምነግርህ፣ ከንስር አይን ግን አያመልጥም። ለሐቅ ከሚታገሉት ግን አያመልጥም። እየተከታተላችሁት ያላችሁት ከየት ነው የመጣው የሚለው እናያለን። ዛሬ አንዱን ክፍል ነው ያነሳ ነው። ሁለተኛውንም ሶስተኛውን ክፍልም በስፋት የምንሄድበት ነው የሚሆነው። በነገው ክፍለ ጊዜ እንደዚሁ ቀሪ ነገሮችንም በሙሉ ተንትነን እናቀርባቸዋለን። ሌላው
ይሄ የአብይ አህመድ የፓርላማ ቅጥፈትን በተመለከተ ለዛሬ አንዱን ክፍል አንስተናል። በማስረጃ ውልቅልቁን አውጥተናል። ጆሮ ያለው ይሰማል፣ ልቦና ያለው ያስተውላል፣ ህሊና ያለው ያሰላስላል እና ከእውነት ጋር ይቆማል። ውንብድና ሊሰራ ቅጥፈት ሊሰራ የተዘጋጀውን ቡድን ዝም ብለን እየጠበቅን ነበር። ነገሮችን በሚገባ በሁሉም መስክ ለመከታተል የበኩላችንን ጥረት እያደረግን ነበረ። የአብይ አህመድ ቡድን እያሟሟቀ ነበረ። ፓርቲውን ምናምኑን ሚዲያውን በሙሉ ስምሬት የሚሰጣቸው አብይ አህመድ ሲናገር እንዴት እየቆራረጡ ማሰራጨት እንዳለባቸው ናሬቲቭ ሊያዝ እያለን በህይወት ናሬቲቭን ሊያስቀምጡ አስተውሉ። ኤርትራን፣ ኢትዮጵያን ማነው ኤርትራን፣ አማራን፣ ትግራይን የሚያዋጋ የሚያጨራርስ ደም የሚያቃባ እስከ ፍጻሜው መደምደሚያ ለመስጠት ጨፌ ላይ ወሰኑ። ስትራቴጂካሊ ነገሩን ተዘጋጁበት። ፓርላማ ላይ አብይ አህመድ ይዞት መጣ እና እችን ሊያስቀምጥ ትግራይን ኤርትራ አወደመ፣ ትግራይ አማራን አወደመ የሚል ጨዋታ ማለት ነው እና ኦህዴድ ከደሙ ንጹህ ነው ይሊል የኦህዴድ ጦር እና አመራር አብይ አህመድ ትእዛዝ እየሰጠ የተፈጸመ የዘር ማጥፋት ወንጀል ነው። ወደድክም ጠላህም ይህን ትቀበላለህ። የጊዜ ጉዳይ ነው። የወንጀል ተጠያቂነት ይመጣል። የትግራይ ህዝብ አብይን ሰምቶ ጌታቸው ረዳን ሰምቶ ጻድቃንን ሰምቶ እነዚህን አሽከሮች ሰምቶ ከኤርትራ ህዝብ ጋር የሚጣላበት ምንም ሪዝን አለው ብዬ አላስብም። የተወሰኑ ቅልብ ካድሬዎቻቸውን ሊያንጫጩ ይችላሉ እንጂ ማስተዋል ያለበት የእነ አብይ አህመድ እቅድ ምን እንደሆነ ከዛሬው ንግግር ከሰማችሁ በቂ። አብይ አዛኝ ሆኖ አሁን ለጦርነት እየተዘጋጀ ያየው እንመጣበታለን። በወልቃይት ጉዳይ ስንት ጊዜ እየተገለባበጠ እንደወሻከተ አሁንም እንደዛው በነበረው ማጭበርበር ሊሄድ የፈለገበትን መንገድ እናነሳለን፣ በማስረጃ እንሞግታለን። ህዝቤ አውቆ ከገበረ ውጪ አውቆ ለአብይ አህመድ ከተገረደ ውጪ ያለው አካል በማስረጃ እጦት በማስረጃ ችግር ማንም ሰው እንዲደናገር አይደረግም። ቢኮዝ እውነት ይዘን በማስረጃ ለመሞገት አለንና